ጁን 15 1988 ዓመተ ምህረት የተወለደው ቻይናዊው ዩሜንግ ሎንግ ራሱን ከሙዚቃ ጋር ለማገናኘት በታዳጊነት እድሜው ጥረት ያደርግ ነበር። በዚህም ታዲያ በ2007 ዓመተ ምህረት በድራጎን ቴሌቪዥን በተዘጋጀው ውድድር ላይ የመጨረሻዎቹ 10 ተወዳዳሪዎች ውስጥ መካተት ችሎ አጠናቀቀ። ይህ ለዩሜንግ ሎንግ ማግኘት የሚፈልገው ትልቁ ደረጃ ባይሆንም ለወደፊቱ ግን ተስፋ የሚሰጥ ውጤት ነበርና አሁንም በሙዚቃው ላይ መበርታት ቀጠለ። በ2010 ደግሞ ሁናን ቴሌቪዥን ሱፐርቦይ በሚል መጠሪያ የተዘጋጀውን የሙዚቃ ውድድር ምርጥ 5 ውስጥ መካተት ቻለ። ዩሜንግ ሎንግ በዚህ አላበቃም። በ2013 ወደ ሱፐርቦይ ውድድር ተመልሶ መጥቶ መወዳደር ጀመረ። በዚህ ሰዓት ታዲያ የቤጂንግ ዲቪዥንን በማሸነፍ አንደኛ መውጣት ቻለ። በአገር አቀፍ ደረጃ ደግሞ ምርጥ 10 ውስጥ ተካተተ። ከጊዜ ወደ ጊዜ እየተሻሻለና የወደፊት ተስፋን እያሳየ የመጣው የወጣቱ የሙዚቃ ህይወት ወደ መዝናኛው ኢንዱስትሪ ሙሉ ለሙሉ ለመዝለቅ እየቀረበ መጣ። በ2013 ተወዳድሮ የነበረውና በአገር አቀፍ ደረጃ ምርጥ 10 ውስጥ የተካተተበት የሱፐርቦይ ውድድር ለዩሜንግ ሎንግ ትልቅ እድል ይዞለት መጣ። ይህም ሚዲያ ከተባለ ካምፓኒ ጋር በመፈራረም የመጀመሪያ ነጠላ ዜማውን ጀስት ናይስን ለቀቀ። 2013 ታዲያ የዩሜንግ ሎንግን የሙዚቃ ህይወት በአንድ እርምጃ ከፍ ያለበት አመት ሆነ። ነገር ግን በእነዚህ ጊዜያት የሙዚቃ እንቅስቃሴ ላይ ብቻ አልነበረም የሚሳተፈው፣ በትወናውም ዘርፍ ራሱን ለማሳየት ጥረት ያደርግ ነበር። 2011 ላይ የተሳተፈበት ሊትል ፕሪንስ የተሰኘው አጭር ፊልም የትወና ዓለሙ ላይ አንገቱን ብቅ ያደረገበት አጋጣሚ ቢፈጥርለትም እምብዛም በሰዎች ዘንድ ያስተዋወቀው አልነበረም። 2015 ላይ የተለቀቀው ጎ ፕሪንሰስ የተሰኘው ድራማ ግን ከሙዚቃው ባሻገር ትልቅ አድናቂዎችን ያፈራበት አጋጣሚ ፈጠረለት። ከዚህ ጊዜ በኋላ በቻይና የመዝናኛ ኢንዱስትሪ ላይ አሻራውን የሚያሳርፍባቸውን ፊልምና ሙዚቃዎችን መልቀቅ ጀመረ። ዲሴምበር 22 2015 ዓመተ ምህረት ቶይ የተሰኘውን የመጀመሪያ የሙዚቃ አልበሙን ለአድማጮቹ አበረከተ። ዩሜንግ ሎንግም ታዲያ እስከ 2025 ዓመተ ምህረት ባለው ጊዜ በርካታ የፊልም የሙዚቃና የሙዚቃ ቪዲዮ ዳይሬክተር ሆኖ ስራዎቹን ማቅረቡን ቀጠለ። ሴፕቴምበር 10 2025 ዓመተ ምህረት ዩሜንግ ሎንግ በጓደኛው ቤት ተገኝቷል። ታዲያ የዛች ቀን ፀሐይ ጠልቃ የቀጣዩ ቀን እስክትመለስ ሁሉም ነገር ሰላም ይመስል ነበር። ሴፕቴምበር 11 2025 ዓመተ ምህረት ከጧቱ 12 ሰዓት አካባቢ አንድ የዛ አካባቢ ነዋሪ ሰው ውሻውን ይዞ በአካባቢው ይጓዛል። ከውሻው ጋር እየተጓዙ ባለበት ሰዓት አንድ እንግዳ ነገር በመንገዳቸው ላይ ይመለከታሉ። ወደ ቦታው ቀረብ ብለው ሲመለከቱ ታዲያ ከሰውነቱ በፈሰሰ ደም ቦታው የተጨማለቀ የሰው ልጅ አካል ነበር። ይህ በዛ መሬት ላይ የሚታየው ሰው ታዲያ ዝነኛው የፊልምና የሙዚቃ ባለሙያው ዩሜንግ ሎንግ ነበር። የአካባቢው የደህንነት ሰዎችና ድንገተኛ የሕክምና አባላት ቦታው ላይ ደረሱ። ዩሜንግ ሎንግ ግን እስትንፋሱና የልብ ምቱ ቆሞ በድን ሆኖ ነበር። በዚህም ታዲያ በ37 ዓመቱ ከዚህ ዓለም በሞት መለየቱ እርግጥ ሆነ። የዩሜንግ ሎንግ ሞት በቶሎ ይፋ ባይሆንም ለሞቱ በይፋ ከተሰማ በኋላ ብዙዎችን አሳዘነ፣ አስደነገጠ። በተለይም የአሟሟቱ ሁኔታ ለበርካቶች ጥያቄን የሚፈጥርና ያልተጠበቀ ነበር። ፖሊስ በቀጥታ ስለ አሟሟቱ ሁኔታ በማጣራት የዝነኛው አርቲስት ሞት ምክንያት ለማወቅ የተለያዩ ምርመራዎችን ማድረግ ጀመረ። በዚህም የአስክሬን ምርመራ፣ የሲሲቲቪ ካሜራ ቅጂዎችንና የተለያዩ ምስክሮችን በመጠየቅ ማስረጃዎችን ማሰባሰብ ጀመረ። በዚህም የፖሊስ የመጨረሻ ድምዳሜ ዩሜንግ ሎንግ ከነበረበት ፎቅ ላይ ወድቆ በደረሰበት አደጋ ህይወቱ እንዳለፈ ገለጸ። የብዙዎች ጥያቄ ታዲያ በጓደኛው ቤት ሆኖ ለደረሰበት አደጋ እንዴት ማንም ሰው ተጠያቂ አይሆንም የሚል የነበረ ቢሆንም ፖሊስ ግን ማንንም በዚህ ሞት ተጠያቂ ነው ብሎ ተጠርጣሪ ያለው ሰው የለም። የዩሜንግ ሎንግ እናት የሱ አሟሟት የሰው እጅ አለበት ከሚሉ ወገኖች አይደለችም። ይልቁንም በዛች ምሽት የጠጣው ከፍተኛ መጠን ያለው አልኮል ለዚህ አሳዛኝ አጋጣሚ እንዳደረገው ተስማማለች። ፖሊስም በሟቹ ላይ ምንም አይነት ሆን ተብሎ የተፈጸመ ጥቃትና ጉዳት አላገኘውም በማለት ሞቱ ድንገተኛ አደጋ ነው በማለት እስካሁን ድረስ የደረሰበትን አቋም ይገልጻል። የዩሜንግ ሎንግ አሟሟት ሁኔታ ለማህበራዊ ሚዲያ የተለያዩ አይነት አስተያየቶች የሚመቹነ እና በርካቶች የተለያየ አይነት ሐሳብ
ይሰነዝራሉ። ፖሊስ እስካሁን ያልተገባ ወሬ በማህበራዊ ሚዲያ አናፍሰዋል በሚል በሶስት ሰዎች ላይ ምርመራ እንደጀመረና በማህበራዊ ሚዲያ ላይ የተለያዩ የቪዲዮ ምስልና የሐሰት ማስረጃዎችን እያዘጋጀ ለአርቲስቱ ሞት የተለያዩ የሐሰት ምክንያቶችን ከሚሰጡ ሰዎች ሌሎች እንዳይታለሉ ይገልጻል። ሪፖርቶች ከሚያሳዩት አንጻር የዩ አሟሟት ሁኔታ በመጠኑ ሲተነተን ዩ ሴፕቴምበር 10 2025 ዓ.ም በአንድ ጓደኛው ቤት ተገኝቶ ከጓደኞቹ ጋር እራታቸውን በልተው መጠጥም ተጎንጭተው ሰዓቱ ሲመሽ ሁሉም ለመኝታ ይዘጋጃል። ዩም ታዲያ ወደ ተዘጋጀለት መኝታ ክፍል ገብቶ በሩን ከውስጥ በኩል ቆልፎ ይገባል። ከዛ በኋላ ነው ታዲያ ዩ ወደ መኝታው ክፍሉ ገብቶ ጧት ላይ መንቃት የነበረበት። ከመኝታው አልጋ ላይ ሆኖ ሳለ ከነበረበት ክፍል ቁልቁል ተምዘግዝጎ መሬት ላይ በድን ሆኖ ተገኘ። ይህ ፖሊስንም የዩን እናትንም የሚያስማማ ሪፖርት በአጭሩ ሲደመደም ዩ ሜንግሎንግ የደረሰበት ነገር ግድያም ወይም ራስ ማጥፋት ሳይሆን ድንገተኛ አደጋ ነው በሚል ይገልጻል። የእናቱ ይህ አይነት አቋም ከየት መጣ ሲባል በጊዜው አብሮት ከነበረው ጓደኛው እንደሰማችው ማረጋገጫ እንደሆነ ይነገራል። የዩ ሜንግሎንግ ሞት ሰዎች ካለፉት ተቀራራቢ የቻይና ዝነኛ ሰዎች አሟሟቶች ጋር እያዛመዱ ይናገራሉ። ለምሳሌ ከ13ኛ ፎቅ ላይ ራሷን አጥፍታ እርቃኗን የተገኘችው ዝነኛ ተዋናይም ሬንጆ እንዲሁም ኪሬንቲያንግ የተባለው ሙዚቀኛና ተዋናይ በቤት ውስጥ ሞቶ መገኘቱ እንዲሁም ራሱን አጥፍቶ ስለመነገሩ እኚህንና ሌሎች በተወሰኑ ዓመታት ውስጥ በቻይና ዝነኛ የሙዚቃ ኢንዱስትሪ ፈርጦች ላይ የተከሰተውን ድንገተኛ ሞት መደጋገም ይነሳል። የዩን አሟሟት ድንገተኛ አደጋ ነው ብለው የሚያስቡ ወገኖች ዩ ባንድ ወይም ከዛም በላይ በሆኑ ሰዎች ሆን ተብሎ ተገፍትሮ ነው ሲሉ፣ ሌሎች ከሚገባው በላይ በአልኮልና አደንዛዥ እጽ እንዲደነዝዝ አድርገውታል ይላሉ። አንዳንዶች ደግሞ የመስኮቱ መስታወት ላይ የተጫጫሩ መስመሮች በመኖራቸው ዩ ከዛ ከመውደቁ በፊት ራሱን ለማትረፍ ሲጣጣር ነበር በማለት ሐሳብ ያነሳሉ። የሲሲቲቪ ካሜራ ቅጂ ሆን ተብሎ ጠፍቷል ወይም ይፋ አልተደረገም በማለት የሚከራከሩ ሰዎች የዩ አሟሟት አንዳች ሚስጥራዊነት እንዳለው ይጠረጠራል። በአጠቃላይ የዩ ሜንግሎንግ የአሟሟት ሁኔታ ብዙዎች በገባቸው መልኩ የተለያየ ሐሳብ ይሰጣሉ። እሱ ግን ላይመለስ በ37 ዓመቱ ከዚህ ዓለም በሞት ተለየ። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።